አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በአዲስ አስደናቂ ታሪክ ተመልሻለሁ። እስከ ቪዲዮ መጨረሻ ድረስ በመቆየት ላይክ እና ሰብስክራይብ በማድረግ የቤተሰባችን አንድ አካል መሆን እንዳይረሱ። የዛሬው ታሪካችን እንዲህ ይጀምራል። አንድ ሰው ሚስትና አንድ ወንድ ልጅ ነበረው። አንድ ቀን ልጁ አባቱን አባዬ 10 ብር እፈልጋለሁ አለው። አባቱም ልጄ አሁን ዝርዝር የለኝም፣ ይችን 100 ብር ይዘህ ወደ ገበያ ሂድና አዘርዝረህ ና በማለት 100 ብር ሰጠው። ልጁም እሺ አባቴ አመሰግናለሁ ብሎ 100 ብሩን ይዞ ወደ ገበያ ሄደ። ገበያ እንደደረሰ ሱቅ በሱቅ እየዞረ ይችን 100 ብር የሚመነዝርልኝ አለ እያለ መጠየቅ ጀመረ። ነገር ግን የሚመነዝርለት ሰው አጣ። በመጨረሻም አንድ የገበያ ጥግ ላይ ተቀምጦ የሚለምን እውር ሰው ተመለከተ። ልጁም ወደ እውሩ ቀረብ ብሎ ጌታዬ እባክዎን 100 ብር ይመነዝሩልኛሉ ሲል ጠየቃቸው። እውሩም ምን አልከኝ ልጄ ምን አልከኝ አለው። ልጁም በድጋሚ 100 ብር የሚመነዝርልኝ ሰው ፈልጌ ነው በማለት ነገራቸው። እውሩም አዎ ልጄ እኔ መነዝርልሃለሁ አሉት። ልጁም 100 ብሩን አውጥቶ ሰጣቸው። እውሩም ብሩን ተቀበለና አሸተተው። ከዚያም አጥፎ ልብስ ውስጥ ባለ ሚስጥራዊ ኪስ ውስጥ ከተተውና ዝም አለ። ልጁ ለጥቂት ጊዜያት ከጠበቀ በኋላ አጎቴ ዝርዝሩስ አለው። እውሩም ምን አልከኝ ሲል መለሰ። ልጁም የ100 ብር ዝርዝሩ ነዋ አለው። እውሩም ምን 100 ብር የትኛው 100 ብር ነው የምታወራው በማለት ጠየቀው። ልጁም አሁን አጥፈው ውስጠኛው ኪስ ውስጥ የከተቱት 100 ብር ነዋ አለ። ሰውየውም አንተ ልጅ አብደሃል እንዴ? እኔን 100 ብር እንድመነዝር ጠይቀኛለህ? ተሳስተሃል ልጄ፣ እኔ ካንተ ምንም የተቀበልኩት 100 ብር የለም አለው። ልጁም እንዴት አልተቀበልኩም ይላሉ? እርሶ እኮ ኪስ ውስጥ ከተውታል አለው። ሰውየውም ልጄ ሆይ እኔ 100 ብር ቢኖረኝ ኖሮ እዚህ ተቀምጬ ሰውን ለምን ነበር ብሎ መለሰለት። ልጁም ደጋግሞ ግን እኮ ምንዝር አለዎት ብዬ ጠይቄዎት እርሶም አዎ አሉኝ እኔም ሰጠሁት እያለ ተከራከረ። እውሩም ሰውዬ ድምፁን ከፍ አድርጎ አንተ ሌባ፣ አንተ ውሸታም፣ ከዚህ ጥፋ! እኔ ምስኪን እውር መሆኔን አይተህ ልትቀልድብኝ መጣ? ሂድልኝ፣ ካልሆነ በዚህ በትር አናትህን ነው ምልህ ብሎ ጮኸበት። በአቅራቢያው የነበሩ ሰዎችና መንገደኞችም መጥተው ልጄ ምናልባት ተሳስተ ይሆናል አሉት። ልጁም በንዴት እኔ ሌባም ውሸታምም አይደለሁም፣ 100 ብሩን እንደሰጠሁትና እሱም በዚያ በድብቅ ኪስ ውስጥ እንደከተተው እርግጠኛ ነኝ አላቸው። ሰዎቹም እውሩን ቢፈትሹትም ምንም አይነት ብር ሊያገኙ አልቻሉም። እውሩም ጥፋልኝ፣ ባልሆን በዚህ ብትር እመታሃለሁ እያለ ይዝት ጀመር። ሰዎቹ ልጁን ሂድ ልጄ፣ እውነትህን ከሆነ አላህ ይተካልሃል፣ ውሸትህን ከሆነ ግን ይቅር ይበልህ አሉት። ልጁም በጣም አዝኖ እያለቀሰ ወደ ቤቱ ገባ። አባቱም ምን ነው ልጄ ሰላም ነው? ምን ሆነሃል ሲል ጠየቀው። ልጁም አባቴ ያቺ 100 ብር እኮ አለው። አባቱም እኔ ልሞትልህ 100 ብሯን ጣልካት እንዴ አለው። ልጁም አይ አባቴ አልጠፋችም፣ ግን ተዘረፍኩ ሲል መለሰ። አባቱም እንዴት ማን የዘረፈ አለው። ልጁም አይኔ እያየን የተዘረፍኩት በማለት መለሰ። አባቱም እንዴት አይንህ እያየ ትዘረፋለህ ብሎ ጠየቀው። ልጁም ከእውሩ ሰውዬ ጋር የሆነውን ሁሉ ለአባቱ ነገረው። አባቱም በአላህ ይሁንብኝ፣ ለምነው ቢሆን ኖሮ ይቅር እለው ነበር፣ ነገር ግን እንዲያታለው ሲሰርቅህ ዝም አልልም፣ ታውቀዋለህ አለው። ልጁም አዎ አውቀዋለሁ አባቴ፣ እኔ የት እንደሚቀመጥ ራሱ አውቃለሁ በማለት መለሰ። አባቱም እንግዲያውስ እንሂድ አለው። አባትና ልጅ ሰውየው እስካለበት ድረስ ሄዱ። ልጁም ሰውየው ይኸውልህ አለ። አባቱም አሁን አንተ ሂድና ለኔ ተው ሰውየውን አለው። ልጁም አባቴ ልትመታው ነው እንዴ ሲል ጠየቀ። አባቱም አይ አልመታውም፣ ግን ደግሞ አንተን እንዳታለለ እኔ ራስዎን አታልለዋለሁ። አሁን ሂድና እሱን ለኔ ተው አለው። ልጁም ሄደ። አባትየው ግን መሽቶ የመግሪብ ሰላት ጥሪ እስኪሰማ ድረስ በቅርብ ርቀት ሆኖ እውሩን ይከታተለው ጀመር። እውሩም ወደ መስጂድ ደጃፍ ሄዶ መለመን ጀመረ። አባትየውም ተከተለው። መስጂዱ ጋር ሌሎች 2 እውሮች ይጠብቁት ነበር። ሰላምታ ሰጥቷቸው በደስታና በሳቅ አብሯቸው ተቀመጠ። ሰላቱ ተሰግዶ ካለቀ በኋላ አንደኛው እውር ጓደኛውን ዛሬ ስንት ብር አገኘህ ሲል ጠየቀው። እሱም 3 ብር ብቻ አለ። የመጀመሪያውም 3 ብር ብቻ ካለ በኋላ ሁለተኛውን አንተስ ስንት አገኘህ ሲል ጠየቀው። እሱም 5 ብር ገደማ አግኝቻለሁ በማለት መለሰ። በዚህ ጊዜ የመጀመሪያው እውር ዛሬማ እኔ አለቃችሁ ነኝ አላቸው።
እነሱም አንተ ስንት አግኝተህ ነው ብለው ጠየቁት። እሱም እኔ ዛሬ 104 ብር ነው ያገኘሁት አላቸው። እነሱም በድንጋጤ 104 ብር ከየት አገኘህ? ዛሬ ነጋዴዎች መጽዋት ሰጥተው ነበር እንዴ አሉት። እሱም አይደለም፣ አንድ የሚያይ ልጅ አግኝቼ አታልየው ነው 100 ብር ሊያመነዝረኝ ሲሰጠኝ ከዳሁት። ተጣልተን ሄደ፣ ዳግመኛም የሚመለስ አይመስለኝም እያለ ተሳለቀበት። አባትየው ይህንን ሲሰማ ልጅ አልዋሸም ማለት ነው ብሎ ለራሱ ተናገረ። ሰዎች ከመስጂድ ወጥተው እስኪሄዱና እውሩ ወደ ቤቱ እስኪያመራ ጠበቀ። እውሩ ቤቱን ከፍቶ ሲገባ አባትየው ሳይታወቅበት ተከትሎት ገባ። እውሩም የቤቱ ጥግ ጋር ሄዶ መሬቱን ቆፈረ። አንድ መያዣ ያለው ቆርቆሮም አወጣና በኪሱ የነበረውን ብር በሙሉ ጨመረበት። መልሶም ቀበረውና ምንጣፉን በላዩ ላይ አነጠፈበት። አባትየውም በእውሩ ቤት ውስጥ እሳት ለኮሰ። እውሩም በድንጋጤ ድረሱልኝ ድረሱልኝ እያለ እየጮኸ ከቤቱ ወጣ። በዚህ ጊዜ አባትየው በፍጥነት ወደ ውስጥ ገብቶ መሬቱን ቆፈረ። የገንዘብ መያዣውንም ከነበረበት በሙሉ ወሰደው። እውሩ ለጎረቤቶቹ እየጮኸ ባለበት ሰዓት አባትየው በዝምታ ከአካባቢው ርቆ ሄደ። ጎረቤቶቹም መጥተው እሳቱን ካጠፉት በኋላ እውሩ በፍጥነት ገንዘቡን ወደ ቀበረበት ቦታ ሄደ። ነገር ግን ምንም ሊያገኝ አልቻለም። ሰውየው አበደ። ወየልኝ እያለ በከፍተኛ ድምፅ ያለቅስ ጀመር። በማግስቱ ምሽት ሦስቱ እውሮች እንደለመዱት ከመስጂዱ ደጃፍ ተሰብስበዋል። የልጁ አባትም በቅርብ ቆሞ ይሰማቸው ነበር። ከእውሮቹ አንዱ ያንን የልጁን ብር የሰረቀውን እውር እንዴት አመሻህ ከሌ? ዛሬ ዝም አልክ እኮ ምንም አታወራም አለው። እሱም አይ ወንድሜ፣ ትልቅ መከራ ወረደብኝ፣ ያንን ልጅ አታልዬ በመካዴ የመጣብኝ ቅጣት ነው አለ። ጓደኛውም ምን ሆነህ ነው ሲል ጠየቀው። እውሩም ቤቴ ተቃጠለ፣ ገንዘቤም ተሰረቀ አለው። ሶስተኛው እውር ጣልቃ ገብቶ ተሰረቀ? እንዴት ሊሰረቅ ይችላል አለው። እሱም አንድ ሰው ገብቶ ሰረቀብኝ ብሎ መለሰ። ጓደኛውም ለመሆኑ ገንዘብህን የት ነበር የምታስቀምጠው በማለት ጠየቀው። እሱም ቆርቆሮ ውስጥ አድርጌ መሬት ውስጥ ቀብሬው ነበር በማለት መለሰ። ሶስተኛ እውር ግን እየሳቀ አንተ እንዴት ያለህ እውርና ሞኝ ነህ? እንዴት መሬት ውስጥ ቀብረህ ትተማመናለህ? ቦታውን እንኳን እኮ ብትስተው ምን ይውጣሃል አለው። በመቀጠልም ሁለተኛውን እውር አንተስ ገንዘብህን የት ነው የምታስቀምጠው ብሎ ጠየቀው። ሁለተኛውም እኔ ገንዘቤን በዚህ ጫማዬ ውስጥ ነው ማስቀምጠው፣ ከእንቅልፌ ውጪ መቼም አላወልቀውም፣ ስተኛም ከትራሴ ስር ነው ማደርገው፣ እንደናንተ እውርና ደንቆሮ አይደለሁም ብሎ መለሰ። በአቅራቢያው ቆሞ የነበረው የልጁ አባት ይህንን ሲሰማ አንተ ሁለተኛው ሌባ ተራህ ደርሷል፣ የማይረሳ ትምህርት አስተምርሃለሁ ብሎ ለራሱ ተናገረ። በማግስቱ አባትየው አዲስ ጫማ በሳጥን ይዞ መጣና ሁለተኛውን እውር አጎቴ ሰላቴን ሰግጄ እስከወጣ ድረስ ይህን ጫማ ባደራ አንተ ጋር አስቀምጠው አለው። እውሩም ችግር የለውም ስጠኝ አትጨነቅ አለው። እውሩም ጫማውን ተቀበለ። ከጥቂት ደቂቃዎች በኋላ አባትየው ባጠገቡ ቆሞ እያለ እውሩ ሰዎች ሰላቱ የተጀመረ መሰለኝ። አባትየውም አዎ ሰላቱ እየተጀመረ ነው አለው። እውሩም በልቡ ባለቤቱ ሳይወጣ በፊት ይህን ጫማ ልለካው ከበጀኝ ይዤው ጠፋለሁ ብሎ አሰበ። አጠገቡ የነበሩት እውር ጓደኞቹም ይገባሃል፣ ይሄ እኮ ላንተ የመጣልህ ሲሳይ ነው አሉት። በዚህ ጊዜ እውሩ ገንዘቡን በሙሉ ደብቆ የያዘበትን ያረጀ ጫማውን አወለቀና አዲሱን ጫማ አደረገ። የልጁ አባትም እዚያው ነበር። ያረጀውን ጫማ በፍጥነት አንስቶ በከረጢት ውስጥ ከከተተው በኋላ ሳይታወቅበት ሄደ። እውሩ አዲሱን ጫማ ካደረገ በኋላ የድሮ ጫማውን ቢፈልገው ሊያገኘው አልቻለም። ጫማዬ ጫማዬ፣ ሀብቴ፣ ገንዘቤ እያለ መጮህ ጀመረ። ሰዎች ከመስጂድ ወጥተው ሊያረጋጉት ይሞክሩም፣ እሱ ግን በራሱ ስግብግብነትና በደረሰበት መከራ እያለቀሰ ነበር። በሶስተኛው ቀን ምሽት ሦስቱም እውሮች እንደገና በመስጂዱ ደጃፍ ተገናኙ። ልጁም በቅርብ ሆኖ ይሰማቸው ነበር። ሶስተኛውም እውር ሁለቱን ምን ነው ሁለታችሁም ዝም አላችሁ አላቸው። የመጀመሪያውም ምን እንላለን እኔና ጓደኛዬ ያለንን ሁሉ አተናል አለው። ሶስተኛውም እናንተ እኮ ደንቆሮ ናችሁ፣ አንዱ ገንዘቡን ቆርቆሮ ውስጥ አድርጎ ይቀብራል፣ ሌላው ደግሞ ጫማ ውስጥ ይከታል ብሎ ተሳለቀባቸው። ሶስተኛው እውር ንግግሩን ቀጠለ። እኛ መንገዳችንን ነግረንሃል፣ አንተስ ገንዘብህን የት ነው የምታስቀምጠው አሉት። እሱም ደረቱን እየመታ እኔ ገንዘቤን እዚህ ነው የማስቀምጠው አላቸው። እነሱም እዚህ ማለት የት ነው ብለው ጠየቁት። እሱም ልብሴ ውስጥ በጨርቅ ጠቅልዬ ሆዴ ላይ አስረዋለሁ።
እዚያ በጣም አስተማማኝ ነው። ገላዬን ለመታጠብ ብቻ ነው የምፈታው። ገላዬን ደግሞ በወር ወይም በሁለት ወር አንዴ ነው የምታጠበው አላቸው። የልጁ አባት ይህንን ሲሰማ አሁን ተራው ያንተ ነው። አንተም እንደነሱ ሌባ ከሆንክ ቅጣትህ እንደነሱ ይሆናል። ታማኝ ከሆንክ ግን ከኔ ምንም አይነት ጉዳት አይደርስብህም ብሎ ለራሱ ተናገረ። በማግስቱ አባትየው አንድ ትንሽዬ ሳጥን አዘጋጅቶ በውስጡ በረሮችንና አንበጣዎችን ከተተባቸው። ከዚያም ወደ ሶስተኛው እውር ሄዶ ሰላምታ ሰጠውና አጎቴ እባክዎን ይህችን የጌጣጌጥ ሳጥን በአደራ ያስቀምጡልኝ፣ ይዤስ መስጂድ መግባት አልችልም አለው። ሰውየውም አይዞህ ልጄ አደራህ በእኔ ዘንድ አስተማማኝ ነው አለ። አባትየውም ሳጥኑን ሰጥቶት ምን እንደሚያደርግ ለማየት አጠገቡ ቆመ። ከጥቂት ደቂቃዎች በኋላ እውሩ አጠገቡ ያሉትን ሰዎች ሰላቱ ተጀመረ ብሎ ጠየቀ። እነሱም አዎ ሰላቱ እየተጀመረ ነው አሉት። እውሩም ይህችን ሳጥን እስኪ ልክፈታት፣ ምናልባት ለጣት የሚሆን ቀለበት ወይም ለቤተሰቦች የሚሆን ነገር አገኝበታለሁ አለ። በዙሪያውም ያሉት ክፈታት እንጂ ባለቤቱ እኮ መስጂድ ገብቷል አሉት። እውሩ ሳጥኑን ሲከፍተው ነፍሳቱ ወጡና በመላ አካላቱና በፊቱ ላይ ይረጩ ጀመር። ሰውየው በጣም ደንግጦ መጮህ ጀመረ። ነፍሳቱን ለማራገፍ ልብሱን ሁሉ መቀዳደድም ጀመረ። በመጨረሻም ገንዘቡ ያለበትን ጨርቅ ፈቶ ሲጥለው አባትየው ገንዘቡን አንስቶ ሄደ። እውሩም እየጮኸና እየዋለለ ቀረ። በማግስቱ ሶስቱ እውሮች ከመስጂዱ ደጃፍ ተሰብስበዋል። አባትየውም ከሩቅ ሆኖ ይመለከታቸው ነበር። የመጀመሪያው እውር ሶስተኛውን አንተ እውር ዛሬ ደግሞ አንተ ምን ሆነህ ነው ዝም ያልከው አለው። ሶስተኛውም ምን እላለሁ እኔም እንደናንተ ያለኝን ሁሉ ነገር አጣሁ። መጥፎ ዕድሌና ስግብግብነቴ ለዚህ አበቃኝ አለ። የልጁ አባትም ድምፁን ከፍ አድርጎ የስግብግብነትና ያልተገባ ሥራ መጨረሻው ይሄ ነው አላቸው። ከዚያም ወደ ቤቱ ተመልሶ የሆነውን ሁሉ ለልጁ ነገረው። አይዞህ ልጄ መብታችንን አስከብረናል፣ ለነዚህ ሰዎች ደግሞ የማይረሳ ትምህርት ሰጥተናቸዋል አለው። ታሪኩን ከወደዳችሁት ላይክ በማድረግና ለቻናሉ ሰብስክራይብ በማድረግ የቤተሰባችን አንድ አካል መሆን እንዳይረሱ። እንዲሁም አዳዲስ ታሪኮች እንዲደርሱት የደውል ምልክቱን ይጫኑ። በቀጣይ ታሪክም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።